እንዴት ተረጋጋ? ሻይ ተረጋጊ። ልብስ እየለበስኩ ነበረ። ሊገለኝ ነው። ሻወር ቤት የሆነ ነገር አለ። ቤተሰቦች እንዴት ናችሁ? ወይኔ ጉዴ በጣም ፈርቻለሁ። በዚህ ማታ የመጣሁት ማለት ነው። እዛ ጋ የሆነ ነገር እየመጣብኝ ነው። ወይኔ ጉዴ ፈላ። በጣም ነው የሚያስፈራው ብታይ። ወይኔ ጉዴ የሆነ ነጭ የለበሰ ምናምን በቃ አጓጓ እያለ ደግሞ የዛኛው የሻወር ቤቱ ማለት ነው እንትኑ አይዘጋም ነበረ። ወይኔ ጉዴ ፈላ። እንትኑ መስኮቱ አይዘጋም ነበር። በሱ በኩል ነው መሰለኝ የገባው። ወይኔ ጉዴ ዛሬ መሞቴ ነው። ከፍቼ እንዳልወጣ ራሱ ብጣራ የሚደርስልኝ የለም እና አንዴ ጸጥ ይላል፣ አንዴ ደግሞ መልሶ ያስፈራራኛል። ምን እንደተፈጠረ አላቅም። በዚህ ሌሊት ማን እንደገባ ሌባ ይሁን ምን ይሁን እኔ አላቅም። እስካሁን ይኸው በድንጋጤ ማለት ነው ምንም አልተንቀሳቀስኩም እና ሽንቴን ራሱ መሽናት አልቻልኩም። በጣም ወጥሮኛል። ገብቼ መሽናት ፈልጌ ግን አልቻልኩኝም። በጣም ፈርቻለሁ እና ስጣራ ማንም አልደረሰልኝም። ደግሞ እኮ የሚገርማችሁ ቤኪ ራሱ እዚህ ነበር ያደረው። እሱ እንኳን እንዲደርስልኝ አልቻለም እና ልክ መጣራት ስጀምር ጓጓ ማለት ይጀምራል። ወይኔ ጉዴ! ይኸው አሁን ራሱ የሆነ ድምፅ እየተሰማኝ ነው። አይሰማችሁም? እኔ እየተሰማኝ ነው። ዛሬ በቃ መሞቴ ነው። ብሩኬም ሊደርስልኝ አልቻለም፣ ቤኪም ሊደርስልኝ አልቻለም፣ ማንም ሊደርስልኝ አልቻለም። በጣም ፈርቻለሁ እና ምን እንደማደርግ አላውቅም። ስልካቸውን የማያነሱም። ስደውል ተኝተው ነው። በዚህ ጠራራ ሌሊት እንዴት ማን ይሰማኛል? ወይኔ ጉዴ! ወይኔ እየታየኝ ነው። የሆነ ነገር ቆሟል እዛ ጋር። አንዴ ጥቁር ነገር ይታየኛል፣ አንዴ ነጭ ነገር ይታየኛል። እኔ በጣም ፈርቻለሁ ከምላችሁ በላይ። ምን እንደሆነ አላውቅም። ዛሬ በቃ መሞቻዬ ቀን ነው መሰለኝ። እኔ አላውቅም። በቃ ምን እንደምላችሁ አላውቅም። በጣም ፈርቻለሁ። ወይኔ ጉዴ ፈላ። ምንድን ነው እሺ የማደርገው? ወይኔ ጉዴ! ተሸፋፍኝ እንደዚህ ሁኜ እንዳልተኛ ድምፅ ይመጣብኛል። ልክ ልሸፋፈን እንደዚህ ልል ስል ይመጣብኛል ድምፁ። ጓጓ። አይሰማችሁም? ምናልባት ካልተሰማችሁ የእኔ ድምፅ ቀድሞ እየወጣ ስለሆነ ነው። እሺ የማይሰማችሁ? እኔ እየተሰማኝ ነው። እኔ ምን አንቀልቅሎኝ ነው እንደው ከዛ ቤት ከድሮ ቤት ወጥቼ እዚህ ከብሩኬ ጋር መኖር የጀመርኩት? ብጣራ እንኳን ላይደርስልኝ ነገር እዚህ ሰፊ ቤት ውስጥ በሞት እንኳን እኮ የሚደርስልኝ የለም። በቃ ምንድን ነው እሺ መሆኑ? ቤኪ በጣም እኔ ምንድን ነው ማደርገው? እስኪ ቤኪ ጋር ልደውልለት፣ ድጋሜ ልደውል በእናንተ ፊት። ምን እንደሚለኝ አላውቅም። ካሜራ ይዤ የመጣሁት ማለት ነው። ብሞት እንኳን ይሄ ቪዲዮ ማስታወሻ እንዲሆን ነው። እሺ እኔ እንደሆነ መሞት አይቀርም ዛሬ። ምክንያቱም የሆነ ነገር እየታየኝ ነው። እዚህ ቤት የሆነ ነገር ገብቷል። ብጣራ ማንም አይደርስልኝም። አልቅሼ ማለት ነው በቃ ወጥቶልኝ ነው በፍርሃት ማለት ነው። አሁን ስረጋጋ ነው ወደ እናንተ ራሱ የመጣሁት እና እየደወልኩኝ ነው። እስኪ ድጋሜ ካነሳልኝ አላቅም። እንደው ከሌሊቱ 8 ሰዓት እኮ ነው፣ 9 ሰዓት ሊሆን እኮ ነው፣ ሊነጋ ነው እኮ እናንተ። ኧረ ወይኔ ጉዴ ፈላ። ምንድን ነው እሺ የማደርገው? ወይኔ ጉዴ! አያነሳም እንዴ?
አያነሳም። በቃ ቤኪ ራሱ አያነሳም። እኔ ምንድን ነው እሺ የማደርገው እናንተ? እኔ ግራ ገባኝ፣ ጨነቀኝ እኮ ነፍሴ ተጨነቀች እኮ። ወይኔ ኧረ ቤኪ አንተ እንኳን አንሰው ቤኪ፣ እባክህ በፈጠረ እዚህ ቤት ያደርከው ታዲያ ለምንድን ነው? ሰው ቢሞት እንኳን አትደርስም። ምን አይነት ሰው ነህ? ይኸው ምንም አያነሳም። ስልኩ ዝግ ነው። ቀጥታ እንዳልደውል ኢንስታግራም ላይ ነው እየደወልኩ ያለሁት። ወይኔ በላቸው፣ ወይኔ በላቸው። እንደ ቀልድ ልሞት ነው። እስኪ ደግሜ ልደውል እንደ ቀልድ። ወይኔ ጉዴ! አሁን መጥቶ ቢያስቆመኝስ? ወይኔ ጉዴ! ወይኔ ጉዴ! ወይኔ ምንድን ነው የማደርገው? በእናታችሁ ምንም እኮ አያነሱም፣ አያነሳም። ማናቸውም ይኸው ቤኪም ጋር ደውያለሁ፣ ቤኪም ጋር ደውያለሁ። እንዳልወጣ ፈራሁ። ከዚህ ከወጣሁ በቃ የምሞት ነው እየመሰለኝ ያለው። እግሬ ራሱ እየከዳኝ ነው፣ መቆም አልቻልኩኝም። ወይኔ ጉዴ! ወይኔ ጉዴ! በቃ አያነሱም። ብሩኬም አያነሳም፣ ቤኪም አያነሳም። እንዳልኳችሁ ነው። በቃ ነፍሴ ተጨነቀች እኮ። እስኪ ደግሜ ልደውልለት። ሁለቱም ሞተዋል። ገሏቸው ነው እንዴ? ገሏቸው ይሆን? በቃ ገሏቸው ነው። አሁን ካላነሳ ቤኪ ካላነሳ በቃ ሞተዋል ማለት ነው። እኔ አላቅም። ቤቱ ራሱ እያስፈራኝ ነው። ወይኔ ጉዴ! ቤኪ አንተ ቤኪ ምን ሆነ ነው ስልክ ማታነሳው? እኔ እዚህ እኮ ነፍሴ ተጨነቀች። አረ በእናትህ እዚህ የሆነ ነገር ገብቷል። ብሩኬም ስልክ አያነሳልኝም። አንተ እንኳን በእናትህ ና እስኪ ድረስልኝ። እኔማ ስልክ አላነሳ ስትል ና ክፍሌ፣ እኔ ክፍል ና። እኔ በጣም ፈርቻለሁ። ስማ ቤኪም ቃስ ብለህ ና። የሆነ ነገር አለ ቤት ውስጥ፣ የሆነ ግቢ ውስጥ የሆነ ነገር ገብቷል። ራስን ጠብቅ። ቢላዋ ይዘህ ና። ችግር የለውም። መጥተዋል። አረ በእናትህ ወይኔ በእናትህ አንቺ ደህና የምትሆኝበት ቦታ ተቀመጭ። እኔ ምን ክፍል ውስጥ መውጣት ራሱ አልቻልኩም እኮ። በጣም ፈርቻለሁ። እያስጨነቀኝ ነው። ስማ በቃ አንቺ ተረጋጊ። ና ላይ ና፣ ቶሎ በል። እዚህ ማደር ምንድን ነው ጥቅሙ? እኔን ላጠብቁኝ አስረቡ። ስልኩ ዝጊ። ተው በእናትህ በቃ መሞቴ ነው። ተረጋጊ። እንዴት ተረጋጋ? ሻይኒ ተረጋጊ። ወይ በረከት ይኸው ልብስ እየለበስኩ ነበረ። ሊገለኝ ነው። ሻወር ቤት የሆነ ነገር አለ። በቃ ወይ አይንሽ መጣሁኝ። ይኸው ልብስ ለብሼ መጣሁ። በቃ እንዴ! ኧረ አትልበስ። ቢላዋ ይዘህና ከፈለግ የሆነ ፎጣ ነገር ደርበና በእናትህ። እሺ። ወይኔ ሳልሞት ድረስልኝ፣ ሳልሞት ድረስልኝ ቤኪ፣ ሳልሞት ድረስልኝ። ወይኔ እኔ በምን ቀን ነው እዚህ ቤት የገባሁት? በምን ቀን ነው እዚህ ቤት የገባሁት? በእናታችሁ ወይኔ ጉዴ! ወይኔ ቤተሰብ በቃ ከሞትኩኝም ይሄ ቪዲዮ ማስታወሻ ይሁን ለእናንተ። እኔ በጣም ፈርቻለሁ። ይኸው እዛ ውስጥ የሆነ ነገር ወይኔ እየታየ እያፈጠጠብኝ ነው። እዚህ ቤትማ የሆነ ነገር አለ። በቃ ሊገለኝ የሚፈልግ የሆነ ግባ ቤኪ፣ ቀስበል። ቢላዋ ሳትይዝ ለምንድን ነው የመጣኸው? ቢላዋ ሳትይዝ ለምንድን ነው የመጣኸው? እዛ ውስጥ የሆነ ነገር ወይኔ አይታይህም? አንተ አትሄድ ነው። አንተ እንዲህ ነው ዘለ የምትገባ። ግን የሆነ ነገር ቢኖር ራሱ ምን አይነት
አይነት ሰው ነህ ግን እኮ እንዳስደነገጥሽ ማለት እሺ በባዶች ቢላ ዘለት ገባለ ቢኖርስ እሺ እኔ ምን አውቃለሁ እሺ እዛ ጋር ካሜራ አለ ለማንኛውም አሁን ለጥብቅ ድራማ ፈልጌ ነው ና ቁጭ በል ወይኔ ባደባባይ ሰላም ቤተሰቦች የምር እስካሁን ድረስ ቤተሰብ ራሱ እያስጨነቅኳቸው ነበረ ማርያም አስጨንቃቸዋለሁ በቃ ዝም ብዬ እያለቃቀስኩኝ ምናምን ወይኔ እዛ ጋር ይሁን አይሰማችሁም ድምፁ እያልኳቸው ነበር አንተ ግን አንተ እንደተነገጥኩኝ ግን ስልክ ለምዶ ማታ ወይ ግን የምራስ አይኔ ያስታውቅም ተንቻለሁ በጣም የደከመኝ ዛሬ ስሯሯጥ ነው ያልኩት እኮ ገባኝ እሺ ምን ተቀመጥኩ ምታይ ለተንኮል ቁጣሽ አትገቢም በቃ አረ በጣም ደግሞ ልብስ ለብሼ ትለኛለህ አሁን ብትመጣስ ምን ችግር አለው አንተ ራቁቴን ነው እንደምተኛው ልብስ አሩድ ይሞቃል ማለት ነው ሙቀት አለ በጣም ይሞቃል ይሁን እሺ ችግር የለውም ስማ ለማንኛውም ማለት ነው ግን ለሌላ ጊዜ ንቁ ሰው ሁን እንዴ ደጋግሜ ነው የደወልኩት በነገራችን ላይ ቤተሰብ ብሩኬ ጋር አልደወልኩም ገና አሁን ነው ምደውልለት እሱን ተራዋለለት እና አንተን ደግሞ የፈለኩ ለመሰለ ተባባሪ እንድትሆነኝ ነው አረ ይቅርብኝ ለብሩኬ ብቻ ሲሆን ነው አንተ የምትስማማው ደፋር እኮ እንደዚህ ክፉ ነገር እኮ አድርጌሽ አላውቅም ዝም በል ተው እና እሱ ቀላል ነው እና ቡታጀራ ላይ ተው ያንተ አይቆጠር ሲጀምር ከተቆጠረ ማለት ነው እጅግ በጣም ብዙ ነገሮች አሉ አንቺም እኮ አግዝሻለሁ ታዲያ እሺ ዛሬ አግዘኛ ችግር የለውም አንተን ለምን እንደፈለኩት ታውቃለህ አሁን አንተ እዛ ጋር ማለት ነው ይታይሃላ እዛ ጋር ነጭ ጋቢ እሱን አለብስሃለሁ ለምን እንደ ሽማግሌ ምናምን ሳይሆን እሱን አለብስሃለሁ ልክ ይሆናላ እኔ አንተን እንዳስደነገጥኩህ ብሩኬን ደውዬ ፈርቻለሁ ብዬ እንደውለት ነው እሺ እኔ ልቀሰቅሰው ነው ከዛ ለብሰህ ትቆማለህ አትንቀሳቀስ ኢየሱስ ምንድነው አልስማማም ልትል ነው በቃ አትንቀሳቀስም እንዲህ ነው የምትለው በቃ እንዲህ ጋቢውን እንደዚህ ሙሉ ትለብሰውና ማለት ነው ሙሉ ከግር ጥፍር ድረስ ማለት ነው ኧረ አልችልም ትችላለህ ወደህ ነው አስቅም ከዛ እንዲህ ነው የምትቆመው ማለት ነው እንዲህ ትቆማለህ ከዛ የሆነ ሰዓት ማለት ነው ልክ ብሩኬ ሲመጣ ጓ ታረጋለህ ይሄንን እኔ መንፈሶኝ ልቆም እኔ አሁን እንደ መንፈስ ማለት ነው አረ በማርያም ከዛ ልክ መጣትልና ማለት ነው ልክ ደግሞ እሱ ዞር ብሎ ከኔ ጋር ማውራት ሲጀምር እኔ ስጨቃጨቀው አቴንሽኑን ስወስደው የለ እንትን ወይኔ ውሻ ራሱ እየጮህ ጅብ መጣ መሰለኝ ከዛ አቴንሽኑን ስወስድልህ ትገባለህ ማለት ነው ይሁን ችግር የለም 8 ሰዓት ነው 9 ሰዓት ሊሆን ነው ችግር የለም ቤተሰቦች መከራቴ ከራስ ወርልት ተባበሬን በቃ እሺ እኔ ምንም በዚህ ሌሊት ማለት ነው ምንም አርጊኝ ምንም ወደ ልጅ ያለው ግን መንፈስ አታርጊ እኔ ራሴ በጣም ነው የምፈራው መንፈስ ሰርተን ራስን ትፈራዋለህ በስመ አብ ምንም ነገር አልፈራም እግዚአብሔር ምንም አልፈራም ግን መንፈስ በጣም ነው ማርያም ነው ዛሬ ደግሞ ደፋር ወንድ ልጅ ቆራጥ መሆን አለበት ገባ አይደል አሁን በዚህ ማታ ማለት ነው በዚህ ማታ በዚህ በባዶ ቤት የመጣሁት ለምን ይመስላል ተባበረ አይደለም ለተንኮል አይደለም ብሩኬ ናፍቆኝ እሱን ማየት ፈልጌ ነው እውነት እና በዚህ ሰበብ ካልሆነ ደግሞ አይመጣም እዚህ ጋር አለ አንድ እዚህ ጋር አለ ችግር የለውም ፎቶ ነው እሱ ፎቶ እኮ እዚህ ጋር የሚሰቀል ነገር ትፈልጊያለሽ አንዴ ይምጣልሽ ፎቶ እኮ ነው ፎቶ ደግሞ በአካል ሰውን እንደማግኘት አይሆንም ቀንም ሙሉ አብረን እያሳለፍን ማታ ወይስ ድንጋጤውን ይናፈቀሽ አይደለም እንደዚህ አሁን በግልጽ ስትነግሪኝ አሁን እኔ ቡቡዬ አይናፈቅሽም ለማለት ነው አይደለም በዚህ ሰበብ አርጊ የጋራችን ይሁንላችሁ ማኪን በዚህ ሰበብ አርጊ ሊዮ አይኖር ሊዮ እውነት ተባበረ እሱ በዚህ ሰዓት እውነት ግን አሁን ስልክ ደውለሽ አይደለም ጠርተሽው አይደለም ብጮሂ ይሰማሻል እሱማ ብጮሂ ፈቃድ የኔ ስልክ ሲሆን ልቡ ይነግረዋል ይህኔ በህልሙ እያየኝ ነው ተኝቶ በጣም ሻው ስማይ ትተባበረኛለህ አትተባበረኝም በማርያም ወይል እንግዲህ ምንም ከባድ ቢሆን ቤተሰብ እውነት ለቡቡ ተባብረው ኖ ያን መተባበሩ እኮ አይደለም ምን ያውን ለፈን እኮ ነው በቃ ለፈን ነው የፈለኩት ሰው ለማስደንገጥ አይደለም ሳቂ ነው የሚያምልጠኝ እኮ
ግን እኔ ከተበላሽ የለውበትም። ለምን መሳት ከፈለክ ጥርስ ስለማይታይ ኦልሬዲ ለብሰህ ይለ ስለማይታይ ድምጽ ብቻ ሳታሰማ ትክትክ ብለህ እንደ ሽሮ መሳቅ ትችላለህ። ፈቅጄልሃለሁ ግን ድምጽህ እንዳይሰማ። ከዛ የሆነ ሰዓት ደግሞ ማለት ነው እንደዚህ የሚል ድምጽ ታሰማለህ። ያንተ ድምጽ ደግሞ ይሆናል። አሁን የኔ ምን አለ የሆነ ነገር የምር እንደሱ በቃ ቦታን ያገኛል። ሲጀመር አስተማማኝ ሰው ለምን መሰለህ? ዛሬ አንተ እዚህ ስላደርክ ለምን ይሄን እድል አልጠቀምበትም ብዬ ነው ይሄን ሀሳብ ያመጣሁት ማለት ነው። የምር ምክንያቱም አንተ ለቡቡ ስንት የተባብረዋል፣ ለእኔ ደግሞ እምቢ ማለት የለብህም። ስለዚህ እኔ ደግሞ ለክፋት አይደል ለፈን ነው። ገባህ አይደል? በጣም እሺ። አሁን ልጁ በጣም ደንባራ ነው ታውቂያለሽ። ቢመታኝስ ቁልፎይ ደግሞ አስቢ። ይሄን የመሰለ መለሉ አንገት ሰብሩኝ። አይመታህም። ተይ በእኔ ጣለው። አይመታህም። ወንድም ጸባይ ያውቀዋል። ራሱ ፈርቶ ሊሮጥ ይችላል። አሁን ምን እንደሚፈጠር ራሱ አናውቅም። እሱን እኮ ነው የምልሽ። ደንብሮ ላይ ቢወጣስ ቀን ምን እንዳለኝ ታያለሽ፣ ታውቂያለሽ። እሱማ አውቃለሁ። ለሰርጌ ትሸከሙኛላችሁ አለ። ደግሞ መልሶ አችሉኝም አለ። አስቢ። ለብዙ ያልቻልነው እውነት ነው እኮ ግን እሱን የሚያክል ሰውዬ ግን አሁን ተሸከሙታላችሁ። በጌታ ግን ቤተሰብ ማን ነው የሚችለው? አሁን እሱ በነገራችን ላይ የእሱ ሰርግ ቀን በጣም ብዙ እንትኖች አሉብን፣ በጣም ብዙ ስራዎች። አሁን እኔ ቦታ እየፈለኩልህ ነው፣ የቱ ጋር እንደምትቆም ማለት ነው። እዚህ ጋር አየህ፣ በቃ እሺ አልከኝ ማለት ነው። ተባበርከኝ ማለት ነው። እዚህ ጋር በቃ ተባብሮኛል። እዚህ ጋር ለእኔ ግን እዛ ጋር ወይ እዛ ጋር ምናምን ቦታ እዚህ ጋር ለምን በሩ ስር ቢሆን ይሻላል? መስኮት ስላለ በር ስር ቢሆን ይሻላል። ግን ኧረ አይደለም፣ በር ስር አይሆንማ፣ ይርቃል። ሲመጣ ድንገት መስኮት ጋር ስለሆነ ነገሩ ልክ ነህ። በሩ ጋር ከሆንክ ማለት ነው ድንገት ሲገባ ሲያይ ትቶኝ ሊሮጥ ይችላል። ይህን ሰልካካ አፍንጫ በበር ቢሰብረውስ ምን አለኝ? ሰልካካ እሺ፣ እዚህ ጋር ወይ መጋረጃ ውስጥ እዚህ ጋር መጋረጃው፣ ከዛ ከውስጥ ወጣለሁ አስፈላጊ ከሆነ ችግር የለውም። ለምን እዚህ ጋር ሆነ አታንኮሻኩሽም ወይ? ካልኩ ችግር የለውም። አዎ ከውስጥ ወጣና በዚህ ምናምን ትመላለሳለህ። ግን አደራ እግርህ እንዳይታይ፣ እጅህ እንዳይታይ። እቆርጠዋለሁ እግሬ። እሱ የካሜራማን ነገር በቃ ከት የሚለው ነገር ለምዶብህ እግሬን ነው የምቆርጠው እዚሁ። ካሜራማን ከባድ ነው መቁረጥ። በቃ ስራችሁ ነው። እኔ የሆነቴ ነው ልጅ በኤዲት ለምደህ ኧረ አይደለም እንደዚሁ በዚሁ ፊት ለፊትሽ አይንሽ እያየ እቆርጣለሁ ነው ያልኩት። በኤዲት አላልኩም። አሁን ተባብረኸኛል። አሁን እሺ ባንዳ ዲል እሺ ቴንክ ዩ ቡቡ። ግን እያየሽ ፈልጌ አይደለም፣ አይ ያው አንጀቴን በልታኝ ነው ቡቡዬ። እኔም ፈልጌው አይደለም ታውቃለህ፣ ትረዳኛለህ ብዬ አስባለሁ። ናፍቀኸኝ ነው። በዚህ በማታ አንተን ማየት ስለምፈልግ ነው። እኔ ታውቃለህ ማታ በቃ አለ አይደለ? አይ በቃ ይረዳል። በነገራችን ላይ ያው ቬሎ አልብሶኛል፣ ሱፍ ለብሷል እና በቃ በጣም እየተሽኮረመምኩ ነው። ወደፊት ምን አይነት ሙሽራ እንደመሆን ማየት ያለው ሳልዘጋጅበት ቢሆንም ያው ድንገት ቬሎ አምጥቶ ምናምን ሰርፕራይዝ አድርጎኝ ሳልዘጋጅበት ለብሼው ነበረ ያየሁትኝ እና ማለት እየቀለድኩ ሳይሆን የምሬን ነው። በጣም ደስ ብሎ ነበረ። ማለት የሙሽራ ቀሚስ ለብሶ ራስን ማየት የሆነ አላል ፍርሃትም አለው ደስታም ይሰማችኋል፣ ትፈራላችሁም እና ደግሞ ሸክሙ መከራ ነው። ቬሎ ግን ለብሶ ቀን ሙሉ መዋል በጣም ከባድ ነው። ብቻ ግን ያም ሆነ ራሴን እንዳየው አድርጎኛል። ወደፊት እንኳን ይሆናል አይደል እንዳስብ ነው ያደረገ። ያላሰብኩትን ነገር እንዳስብ የሆነ ተዘጋጂ ነው የሚመስለውና ብቻ ግን ያም ሆነ ጥሩ ጊዜ እያሳለፍን ነው። እግዚአብሔር ይመስገን። እዚህ ባለን ቆይታ በጣም ቡቡዬ ላመሰግን እፈልጋለሁ። ትናንትናም ከትናንት ወዲያም እንደሚገባ ላመሰግን አልቻልኩም። ብቻ ግን ማመስገን ፈልጌ ላመሰግን አልቻልኩም። ፊት ለፊት ስሆን ቃላቶች ይጠፉብኛል እና በጣም አመሰግናለሁ። በጣም አከብረሃለሁ፣ ወድሃለሁ። ረጅም ጊዜ ኑርልኝ፣ ረጅም ዓመት ኑርልኝ። ያው ብቻህን ሳይሆን ከኔ ጋር ብርድ እንዳይመታ ብቻህን ሳይሆን ሁለታችን ምን ያስቃል? ተስማምቻለሁ። እና
ብቻ ምንድነው ሻይ በጣም ኖርማሊ ወሬውን አውሬው ምናምን ምኞቱን ተመኝ ችግር የለውም። ግን ጥፍርሽን እየታክሽ ምናምን እየተሽኮረመምሽ የምታወሪው ለምንድን ነው? አፈርኩ። ቤተሰቦች ዳሩ አይገርምም? አፈረች። እነጋሽዬ ሽምግልና ሳይቀበሉ ቤተሰቦች፣ ኦዲየንሶቼ፣ ወዳጆቼ ዳሩኝ፣ አጋቡኝ፣ በቀላሉ አሳልፈው ሰጡኝ፣ ጥሎሽ ሳይቀበሉ። ለዛ ነው እንዴ ጥሎሽ አለና በባዶ በቃ ዝም ብለን እኮ ነው ቬሎ እና ሱፍ ይዘን የመጣ ነው ዛሬ። ከሰራችሁ ማይደረግ ነገር ነው ወንድም፣ የእውነት አፍሳሃል። ዛሬ እኮ አይደለም ደግሞ የሚባለው። አሁን እኮ ከሌሊቱ 9 ሰዓት መችተኛው ታዲያ መችተኛ ስልክ አላነሳ ብለህ እንቅልፋ ዝም በል አታውራ። አሁን ለማንኛውም ቤተሰቦች ብቻ ብሩኬ ጋር ደውልለትና ቀሰቅሰዋለሁ። ይሄንን ደግሞ ልክ እንደ ጎስት ግን ምንድን ነው ጎስት መንፈስ ስፕሪት በቃ ልክ እንደዛ አለብሰውና ነጭ ጋቢ ያው መንፈስ ሆኖ በነጭ ጋቢ አይቻላል። እንደዚህ መልበስ ይዘው ነውና ያምርባል። ደግሞ ለብሰው ራሱ ብናየው እስኪ ልበሰው። ግን አሁን ካሁኑ እንለማመድ። እስኪ ልበሰው። ቆይሽ መታየት የለብህም አደራህን። ጫማህን ምናምን መታየት የለበትም። አንቺ አንዱሽ እንዳታወሪ እንጂ እኔ ችግር የለውም። ኧረ እኔ አንተ ዞይድ ታስፈራለህ ጌታ። ወይኔ ጉዴ! እንደዚህ ነው የምትቆመው? አዎ መተህ የሆነ ሰዓት እንደዚህ ትቆማለህ። በስመ አብ በጣም የምታስፈራው ግን የምር። አንተ ቤኪ ተቀየርክ እንዴ? የምር አያስፈራም? በቃ እንደዚህ ነው የምትሆነው። የምር ታስፈራለህ፣ ይጨንቃል። ግን እንደዚህ ነው የምትሆነው። ቡቡ ጋር ልደውልለታ። ቡቡዬ እኔ በአንተ መጨከን ፈልጌ አይደለም። እኔ በአንተ መጨከን ፈልጌ አይደለም። ምን ያክል እንደምወድህ ታውቃለህ። አናዶኛል በጣም ዛሬ። አናዶሃል? አዎ አናዶኛል። ደውይለት። እሺ ደውልለታለሁ ብለህ ነው ከመደወልሽ በፊት ማለት ነው እንጂ ካሜራውን ደብቀው። እኔ አይገባኝም። ፋራ እኮ ነኝ። ምን አውቃለሁ ብለህ ነው? ቤት ውስጥ ነው እዚህ ችግር ቶሎ ነው የሚመጣው። ካሜራውን ደብቀውና ትደውይለታለሽ። አንተ ረስቼው ዝም ብዬ ልደውልልህ። እሺ አስተካክል። እሺ ቶሎ ብል። አሁን ካሜራው ተስተካክሏል። አሁን መደወል እችላለሁ። ካሜራማን ፈቀድክልኝ አይደል? ልደውል። ፈቀድኩ ግን ደውይ። ካሜራው በስነ ስርዓት ተስተካክሏል። ሴፍ ነው እንዳታስቢ። እገባለሁ። ቡቡ ይገባል። ቁመቱ ታውቀዋለህ እንግዲህ ከዚህ ጣራ ካላለፈ። እሺ ልደውል ነው። ልክ ከደውል ካወራሁት በኋላ አሁን በሶስተኛው ጥሪ ካነሳው ይወደኛል ማለት ነው። እስኪ እሺ በአራተኛው ካነሳው ይወደኛል። ብሩኬ ቡቡዬ ድረስልኝ። ኧረ ቡቡ በእናትህ የሆነ ነገር ገብቷል እዚህ ቤት። የሆነ ነገር ገብቷል። ጓጓ እያደረገ ነው። አይሰማህም? የት? በሻወር ቤቱ በኩል መስኮቱ አይዘ። ወይኔ ጉዴ ፈላ። ብሩኬ ድረስልኝ እባክህን። መሞቴ ነው ድረስልኝ። ወይዬ ብሩኬ ገባ። እዛ ውስጥ የሆነ ነገር አለ። እኔ በቃ እዛ ውስጥ መንፈስ ነው መሰለኝ። ይኸው አሁን ደግሞ የለም ተሰለበ። ቆይ እስኪ ተረጋጊ። ቆይ እኔ እንዴት ልረጋጋ? ሁለተኛ እዚህ ቤት አላድርም።
እዚህ ቤት ራሱ መኖር አልፈልግም። እኔ ፈርቼ ሌሊቱን ሙሉ አልተኛውም እኮ። ወይኔ ጉዴ! ይኸው ጥላው ይታየኛል። ጥላው አይታየህም? ኢየሱስ ነው። አንቺ ምን ይሄ ነው? ነጭ የለበሰ አይታየም እኮ ያዩት እኮ ነው። ቤቴ አንቺ ቆይ ማርያምን ቆይ ምን እሺ ነው? ልሄድ አይደለም እኮ ያሚ ልሄድ አይደለም እንዴ ማርያምን ልሄድ አይደለም እኮ ጫማ ሰርሽ እኔ አላስርም። ቆይ አቦ ብርድ ይባስ እንትን እንዳይልሽ ነው ቆይ ወይኔ ጉዴ! አንቺ በእግዚአብሔር አንቺ በእናትሽ አትፍሪ፣ በእናትሽ ነው ቤቴ። ኧረ በማርያም አንቺ ቆይ በይ እሺ ነይ ደዙኝ እኮ ነይ ደዙኝ። ምንድን ነው ችግሩ እኮ ምንድን ነው የሚያስፈራሽ? ቆይ እሺ ቆይ እኮ ልበርቅሶ በዚህ በእግዚአብሔር ልቀቂኝ። ቆይ በእግዚአብሔር ቆይ ኢየሱስ አንቺ እኮ አታልቅሽ ነኝ ተነሺ ይሸሸኩ አታልቅሽ ሄደ ቆይ አንቺ ማርያምን አታንበጫብጭኝ ተንበጫብጭሽ ቆይ ወደ ውስጥ ሄደ እኮ ይሁን ጎራድዳል። ይሁን እንዴት እንደሚሆን ይሁን ነጭ እኮ ነው የለበሰው። ደግሞ ምንድን ነው ይሄ? በሩን መስገባ እንውጣ ከዚህ ቶሎ ብለን እንውጣ። የት ነው እንውጣው? ውሃ አትድፋብኝ። ውሃ ልጠጣው ልረጋጋ። ቆይ እየሸሸ ነው እኮ ውስጥ እየሰራኝ። እስኪ እሺ ነይ ቀስ ብለን እንወጣለን። ቆይ ስልኮችሽን ያዥሽ ያዣችሁ ስልኮቹን ያዣሽ እግሬ እየከዳኝ ነው። ኢየሱስ እግሬ ወይኔ ሃይሜ ስልክሽን ያዥ። ስልኩን አንሺው። ስልኮቹን አንሻቸው። እሺ ቶሎ በይ ወይኔ ሃይሜ አንሻቸው ቶሎ በይ። እሺ ብሩኬ ማርያምን ስልክ እኔ መሆን አልችልም። እዚህ ነው ይመታል፣ ይገልሃል። አንተን ይገልሃል። በጌታ የሚያስፈራው ግን ይገልሃል። ምንድን ነው ይገልሃል? አንተን ይገልሃል። ተው ስልካችንን ይዘን እንሂድ በቃ። በእግዚአብሔር ሲያስፈራ ግደለኝ። የትም አልሄድም። እግዚአብሔር በቃ ምንሽ እናድርግ። ወይኔ መጣ። ወይኔ በቃ ገብቼ ልተኛ። ይግደለኝ። ችግር የለውም።
ችግር አለ። በሌሊት በማንሷን ረብሽ እግሬ እየከዳኝ ነው። በማርያም ስሚ ሲጀመር መንፈሱ አርፎብኛል መሰለኝ። መንፈሱ አርፎብኛል። እኔ መምጣት አይትም አልልም። ወደኋላ ሄዷል። በእናትሽ ድርቅ አትበይ በእናትሽ። እኔ በቃ እንዳልወጣ ነው መሰለኝ። እግሬን አሳስሮታል። ወይኔ እግሬ መራመድ አይችልም። እግሬ መራመድ አይችልም። እግዚአብሔር በስርዓቱ ወይኔ ሀይሚ በማርያም ሀይሚ እግሬ መራመድ አይችልም። ሀይሚ ምን ሆነሽ ነው እንዲህ? እሺ ቀስ በይ። መንፈሱ አልፎብኛል መሰለኝ። አቦ ማርያምን ሂጂ የተከሻክሽ ሆነ እሺ ሞተው እግሬ መራመድ አይችልም። እግሬ ተተክሏል። እዚህ ጋር እግሬ ተተክሏል። ስም ወይኔ ብሩኬ እየመጣለት ለማሚ ቆይ ወይኔ ብሩኬ ለምን ታስቸግሪኝ? ሀይሚ ሀይሚ በእግዚአብሔር ችካትበይ በማርያም ትንሽ በእናትሽ ምንም ሰውነት ያልታዘዝ ብሎኛል። በእናትህ ስሚ፣ ወደዚያ በጣም እሱ ደፋር አይደለም። ስሚ፣ ወደዚያ በጣም አንቺ ለምን ገት ብለሽ አቆሚ? በእግዚአብሔር አትፍሪ። በጣም ነው የፈራሁት። ከመጣ በዚህ እለዋለሁ፣ ችግር የለም። አንቺ ከመጣ በዚህ እለዋለሁ። እሺ፣ እንዴት ልሂድ? እግሬ እየተራመደልኝ አይደለም። እሺ፣ እኔ ነው እዚህ። እሺ፣ ወደ እሱ ነው የምትሄጂው አንቺ? እሱ ነው እየሳበኝ ነው፣ ወደ ራሱ መሰለኝ። እንደ ማግኔት እየሳበኝ ነው። አንቺ በእግዚአብሔር ነይ እንዴ! እየሳበኝ ነው። ሀይሚ ምን ሆነሻል? ኧረ በማርያም ጨጓራ ተተኝ ነው። ሀይሚ ተተኝ ነው። እሱ ወደ ራሱ እየወሰደኝ ነው። እንዴ ሀይሚ ቆይ ሀይሚ ለምን አትሰሚም? እየጎተተኝ ነው ወደ ራሱ። ወደ ራሱ እየሳበኝ ነው። መቆም አልቻልኩም እኮ እየወሰደኝ ነው ወደ እሱ። አታይም እንዴ ሲስበኝ እንዴ? ኧረ ሀይሚ በእግዚአብሔር ሲካተበኝ እየሳበኝ ነው፣ እየጎተተኝ ነው። ሊገለኝ ነው መሰለኝ። አንቺ እየሳበኝ ነው። እንደ ማግኔት የሚስበኝ ነገር አለ። ሀይሚ በእግዚአብሔር ቁጭ አንቺ በስርዓት ልጅ በቃ እዚህ ጋር ነሽ። እሱ እየወሰደኝ ነው ወደ ራሱ። ሀይሚ በስርዓት ቁጭ በቃ ና ግደለኝ። ነፍሴን አታስጨንቃት፣ እያስጨነቀኝ ነው። ሀይሚ ረፊ አትወሪ በቃ ሰፈር አበቶች ቤተሰብ ሰፈር አትበጥንቺ ሀይሚ በኢየሱስም ሀይሚ እንጂ በቃ አንተ እዚህ ትጎትተኛለህ፣ እሱ ሳይስበኛል። እሺ ተረጋጊ፣ በእግዚአብሔር እንዴት ልረጋጋ? ተረጋጊ። እንዴት ልረጋጋ? እሺ ቆይ እስኪ ለመነሳት ቤቱን አጨቀየ ነው እኮ አንተ ነህ።
እየሳበኝ ነው። እየጎተተኝ ነው ወደ ራሱ። ወይኔ ተኝ በቃ እዛው በእግዚአብሔር ሀይሚ እዛው ወይኔ እየሸሸኝ እኮ ነው ሀይሚ። በቃ እንደዚህ ነው ሲያስጨንቀኝ ያደረው። ወይ በእግዚአብሔር እዛው አንቺ እዛው ወይኔ አንተ የሆነ ነገር ያደርግሃል። ምንም አልሆንም ሀይሚ እዛው እየሳበኝ ነው እኔን ሊወስደኝ እየሳበኝ ነው። ይኸው እየጎተተኝ ነው እኔን እየጎተተኝ ነው። አልቻልኩም እኮ ወይ እየሸሸህ ነው። ወይኔ ልጅ እኔ አንተን ወይኔ ምንድን ነው? ምን እያደረክ ነው እዚህ? እንጂ እንካ እስኪ ያዘው። ሀይሚ ሀይሚ አንተ ምን እያደረክ ነው? ምን እያደረክ ነው? ሀይሚ ምንድን ነው የሆነችው? ሀይሚ 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 በቃ ከቤት ሲደውል ሀይሚ 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 ወይኔ ስልኩ መክፈት አቃተኝ። ሀይሚ 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 ምን ሆነሽ ነው አንቺ? ደህና ነሽ? ደህና ነሽ? ምን እያደረጋችሁኝ ነው? ምን ማለት ነው? ምን እያደረጋችሁኝ ነው? ሁለታችሁ እዚህ ቤት ምን ታደርጋላችሁ? እረፍ፣ እንዳትነካኝ። ምን እያደረጋችሁኝ ነው? እኔ እንደዚህ ሆናል ብዬ አይደለም። ምንድን ነው የበሰበስኩት? እንደዚህ ሆናል ብዬ አይደለም። ምን ትሰራለህ እዚህ ሰዓት? ምንድን ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ምን ትሰራለህ አንተ ራስህ ምን ትሰራለህ? ምንድን ነው? ምን እየተፈጠረ ነው? ምንድን ነው አንቺ? ምንድን ነው? ቤቱ ውሃ ብቻ ነው እንዳለ። ቤት ልብሴ ውሃ ነው። ምንድን ነው? ምን አድርጋችሁኝ ነው? እየጫወታችሁ ሙድ እያዛችሁ ነው እንዴ? ምን አድርጋችሁኝ ነው? ምንድን ነው? ምን ይሰራል እዚህ? እኔ እናንተን ልጠይቃችሁ እንጂ አንቺ ሙድ እያይሽ ነው እንዴ? ምንድን ነው? ደህና ነሽ? እስኪ ነይ እንዳትነካኝ። ነይ እስኪ በእናትሽ ችካት በይ። እንዳትነካኝ እስኪ። ደህና ነሽ? ዞር በል። ደህና ነሽ?
ምንድን ነው የምትይኝ? አይላክ ቤት እንሂድ። አንተ እኮ ዝም በል። ምንድን ነው ያደረጋችሁኝ? ምንም አናደርግሽም። በእናትሽ ምንድን ነው ያደረጋችሁኝ? አትበይ። ደህና ነሽ ወይ? የሆነ ነገር እያስጨነቀኝ ነበር። የምን የሆነ ነገር? ደውለሽ ጠራሽኝ የሆነ ነገር እያስፈራራኝ ነው ብለሽ ስመጣ ይሄ ነው የሆነ ነገር እያስጨነቀኝ ነበር ነው የማውቀው። አንተ ምን ትሰራለህ እዚህ? ምንም ምንድን ነው ምንድን ነው የምትፈሪው አንቺ? እሚ ምንድን ነው የምትሆኚው? ግራ ተገብ ምንድን ነው የምትፈሪው? አንተ ምን ትሰራለህ እዚህ? አስደነግጣት ነበር የመጣሁት። ማንን ነው ታስደነግጣት እኮ? ታዲያ እንደዚህ አይነት ቀልድ ነው የምትቀልደው? እና እረፍ ምንም እንዳታረግ። እንዴት ነው የምትቀልደው ታዲያ? ቀል ተረጋጋ። ለመዝናናት አክል ነው። ምን ነው መዝናናት ነበረ እንዴ? እንደዚህ አክል እንደዚህ ሄዳል ብቻ አልጠበኩም። እኔ ደውላ የምጠራም አልመሰለኝም። እንዴ አንተ ብደና እንዴ? ምንድነው አንተ እብድና እንዴት ነው እንደዚህ አይነት ቀልድ የምትቀልደው? እንዴት ነው የምትቀልደው? ለመዝናናት ነው አልኩሽ እኮ። ምንድነው የምትዝናናው? እንዴት ነው የምትዝናናው? እዚህ ነው አቡ ደደብ ነው በእግዚአብሔር። እሺ ልትመታው ነው እንዴ? ልቀቂኝ እባክሽ። ልቀቂኝ እባክሽ። ለምን ነው ከበር ነገር እኮ አይደለም እቡ። እንዴት ነው የማይካበደው? ይመጣል። እንዴት ነው የማይካበደው? ከበር ነገር እኮ አይደለም። እንዴት ነው የማይካበደው? እንዴት ነው የምትቀልደው? ምንድነው ኖርማል እኮ ነው። ለማስፈራራት አክል ነው እንጂ መንፈስ ከየት ይመጣል? ለማስፈራራት አክል እኮ ነው። ለሌላ እኮ አይደለም። እንዴ ደስክበት ነው እንድንዝናናበት እኮ ነው። እሺ ይሄን ነገር አድርጌስ ቢሆን ምን ታደርጊኛለሽ? ምን እንኳን ታደርጊ ይሄ እየተማቷን ነበር እንዴ? ምን ነገር ሆነስ ቢሆን ኖርማል እኮ ነው። ታዲያ ይካበር ነበር እኮ አልተዝናናንበት። ስማ በምንድን ነው የምንዝናናው? ያዝናና ነገር አይደለም ይሄ ብሩኬ። ምን ፍራንክ እያደረግን ነው? አትናገሪ አንቺ ደግሞ እንዴ ሊማታ እኮ ነው። ሊማታ ነው እንዴ? ድጋሚ እንዲመታ አልፈልግም። ምን አይቀደም ከነቱት በዚህ ሌሊት እስኳን አዛጋ ሼፍ ካሜራ አለ ከመደርደር ይፈልፋል። ደደብ ናችሁ እንዴ ነው? አዎ ረጋጋ እንዴ ረጋው ይወቃው። ምንድነው እንደዚህ አይነት ቀልድ እንዴት ነው የምትቀልዱት? በቃ ተረጋጋ። ምንድነው የምረጋጋው? ምን ልናስደነግጠው ነው ማለት ነው እንዴ? ረጋጋ እኔንም አስደንግጣኛለች። እንደዚህ አይነት ፈና እኔንም አስደንግጣኛለች። እኔ የኔ ሀሳብ ነው ደግሞ ቤኪ ምንም አላደረገም። ረጋጋ ነው በቃ ተረጋጋ። ምን ነው ግረ ማለት ነው አቦ በቃ ዞር በሉ። ምን ሆነች ነው? ቅዝቃዜ ሲመታኝ እንደሚያመኝ አታውቂም? ዞር እንዴት እንደዚህ ትቀልዳላችሁ? ካትናደድ እንዲያዝናና ብለን ቪዲዮ ስታዩ ደግሞ ትፍታታበታለህ። በምንድን ነው ፍታተው? ምን እንደዚህ አይነት ቀልድ አለ እንዴ? ኮረጋ በላውና ጓብላል ኩቡ ሆነ ዲ ሻይተኛበት እንዴ በዚህ ሌሊት የኔ ሀሳብ ሰዓቱን አይታችሁታል? ይወት ነው። እንዴት ነው ፈን እንደዚህ የምንዝናናው? እንዴት ነው? ይቅርታ እሺ፣ አትናደድ። አንጂ አቴው ካላሽ ሙስና ሙሉ ነው። እሺ በቃ ፍታ ምናምን ትላለህ እንዴ? እኔ ያለሁበትን ስሜት ታውቃለህ? እኔ ምንድን ነው ደንግጬ የመጣሁት? ማርያም እኔ ራሴ ልኬ ነበር ደረጃው። እግዚአብሔር እንዴት አስደንግጣ እንዳመጣች። ይቅርታ ሁለታችሁንም ስላስጨነቅኩ። በቃ እንደዚህ በቃ እንደዚህ እንዲሆን ሳይሆን እንድንዝናና ፈልጌ ነው እንደዚህ ያደረኩት። ግን ሶሪ በቃ በጣም ካስጨነቅን ደግሞ ሶሪ። በጣም ይቅርታ ቡቦ ቀና በል። እቺ ብራዘር በቃ ፋብ እኔ እኮ አንተን ለማየት ነው ስለናፈቅከኝ። አንቺ እንዲህ ምናምን ሙዳት ተይኝ በእናትሽ። እንደዚህ አይነት ቦታ እንደዚህ ሙድ እያያዝኩኝ አይደለም፣ ስለናፈቅከኝ አንተን ለማየት ነው። በዚህ ሰበብ አድርጌ በል እንግዲህ ደህና ደሩ። ሄድክ? አዎ ማራታል እንጋልኝ ቆይ ጧት ሲያስጠላ። ሃይሚ ግን እንደዚህ አይቀለድም። እሺ እግዚአብሔር እሺ ይቅርታ። ቀልድ እንደሆነ እስኪ ሰለችሽ ነው የምቀልድብሽ። እሺ ይቅርታ። በቃ ምንም በቃ ማርያምን በጣም ይናደድ። ማርያምን እኮ በቃ እሺ ተረጋጋ እንዴ። ለፈን እኮ ነው
እንድንዝናና እኮ። ታዲያ መዝናኛ ይሄ ብቻ ነው እንዴ? እንዴትስ ብለሽ አሰብሽው? ሰይጣን ነው። እሺ ፍታ ቀና በል። እሺ ጭንቅላት እየጋለ እኮ ነው። በቃ አልተኛም ማርያም። እሺ ልግባ። ተኛ በቃ ተረጋጋ። ጠዋት እናወራለን። እሺ እሺ ማለት ነው። በቃ አነሳሾቹ እሺ ነዘ ያበላሸው ያጽዳው። ምንድን ነው የበላሹትን ማዘዶ እስቲ ምንድን መሰለኝ አንተ ነው ጸበል ይመስሉ ሃይላንድ ጸበል ያዝክ መሰለህ እንዴ? የሃይላንድ ውሃ ትደፋለህ። ቤቱን አጨቀየው። በቃ ቤተሰቦች፣ ለማንኛውም እኔ ፈን አደርጋለሁ ብዬ የጅል ስራ ነው የሰራሁት። አስደንግጬዋለሁ። ያው የሚፈለገው መደንገጡ ነው ለነገሩ። ቤኪዬ ደግሞ በጣም ነው የማመሰግነው። ይሄን ቪዲዮ ስታየው ቴንኪው፣ በጣም ነው የማመሰግነው የምር። ምክንያቱም እንደዚህ እንዲመታው እኮ ሲመታው ነው እኮ ራሴን የሳትኩት። ከዛ ብቻ ለማንኛውም አረጋግቼው ምናምን በሌላ ቪዲዮ የምንገናኝ ይሆናል። እንግዲህ በሌላ ቪዲዮ እስክንመጣ ድረስ ቻው። ስለተናደደብኝ እሱ ማረጋጋት አለብኝ፣ ግን አሁን ሳይሆን ሲነጋ ሲረጋጋ ትንሽ ቀዝቀዝ ሲል አረጋጋውና አወራውና ከዛ በሌላ ቪዲዮ ወደ እናንተ ምን መጣላችሁ ይሆናል። እስከዛ ድረስ ባይወዳችኋለሁ። በዚህ ሌሊት እናንተን ለማስደሰት ነው እሺ የምመጣው።